የእግዚአብሔር የአምላካችን ስሙ ለዘላለም የተባረከ ይሁን። እግዚአብሔር የረዳን፣ እግዚአብሔር እያገዘን፣ ቃል እየሰጠን፣ ቃሉ እያነጸን ስለሚሄድ ስሙ ለዘላለም የተባረከ ይሁን። የእግዚአብሔር ቃል በሰይፍ ተመስሏል፣ በመዶሻ ተመስሏል፣ በአለት ተመስሏል፣ በተለያየ መንገድ ተመስሏልና የእግዚአብሔር ቃል ሕያውና የሚሰራ ነው። ዞሮ ዞሮ ወደ ዕብራውያን 4 አካባቢ ስንመጣ እግዚአብሔር ቃል እንደሚሰራ እንደ ሰይፍ እንደሆነ በሁለት በኩል እንደተሳለ ሰይፍ አሁንም ሕያው እንደሆነ ይነግረናል። ዛሬም የእግዚአብሔር ቃል የምንዋጋበት ነው፣ የምናሸንፍበት ነው፣ የምንታነጽበት ነው፣ የምንመከርበት ነው፣ የምንገሰጽበት ነው። ስሙ ለዘላለም የተባረከ ይሁን። ስለ አይን መከፈት አንድ ነገር ማወቅ መገንዘብ አለብን። ስሙ ለዘላለም የተባረከ ይሁን። አይናችን ተከፍቶ የእግዚአብሔርን ዓለም ስንመለከት መበርታት ይሆናል፣ መታነጽ ይሆናል። በቃ ዓለም ብትከበንም ዓለም ብትይዘንም እግዚአብሔር አይኖቻችንን ሲከፍት የበለጠ ዓለም አለ። ሪሉ ዓለም፣ ይሄ ዓለም በእሳት የሚጠፋ ነው። የማይጠፋ ሪል የሆነ ዓለም፣ ዘላለማዊ የሆነ ዓለም፣ እቺን ምድር የሚመራ የእግዚአብሔር ቃል ነው። ስሙ ለዘላለም የተባረከ ይሁን። ስለ ኤልሳ እንመለከታለን። ኤልሳ የኤልያስ ልጅ ነው። ኤልያስ እንደምናውቀው በእሳት በጣም ኃይለኛ የሆነ በእሳት የሚገለጥ በእሳት የሚፈርድ ነው። ኤልሳን ደግሞ ስንመለከተው የሚጫወተው ጨዋታ መንፈሳዊ አይን ላይ ነው። ስሙ ለዘላለም የተባረከ ይሁን። ስለ ኤልሳ በደንብ ሳጠና የገባኝ ነገር ይሄ ነው። ኤልሳን ስንመለከተው መንፈሳዊ አይን ላይ የልቦና ማሳወር የልቦና መብራት ላይ በደንብ አድርጎ ዓለሙ የገባው ደጁን የተገናኘ ነው። ይጠቅመናል ብዬ ስላሰብኩ ይህንን ቃል እንመለከታለን። በሁለተኛ ነገሥት 6:8 እስከ 24 የምናውቀው ታሪክ ነው። ሶርያውያን አሉ፣ እስራኤል አሉ። ሶርያውያን እስራኤልን ለማጥቃት በጣም የሚፈጥኑ ናቸው። በጣም ለማጥቃት የተዘጋጁ ናቸው። የእስራኤልን መሪ የሆነው ንጉሥ የሆነው ለመግደል በጣም ብዙ ጊዜ የሚጥሩ ናቸው። ግን ሐሳባቸውን ስብሰባቸውን እግዚአብሔር አይኑን እየከፈተ ለኤልሳ ያሳየዋል። ኤልሳ ያለው በእስራኤል ሆኖ በዶታይን ሆኖ ሶርያውያን ድረስ አይኑን እየከፈተ ምን አይነት አይን እንዳለው ምን አይነት ረጅም አይን እንዳለው ኢየሱስ ስሙ ለዘላለም። አይናችን እንደዚህ ካልበራ ጠላቶቻችንን መቋቋም አንችልም። የሚዶሉትብንን ኃጢአት የሚደግሙብንን የኃጢአት ደጆችን ከፍተው በቃ መሰነካከል የሚፈጥሩብንን እንድናሸንፍ እግዚአብሔር እንደዚህ አይኖቻችንን ያብራው። የእስራኤል ንጉሥ ይድን የነበረው በኤልሳ አይን ነበረ። አያ ኃጢአትን መቆጣጠር የምንችል ነገ ምን እንደሚገጥምን ስለኛ አጋንንት ምን እንዳሰበ እነዚህ ደጋሚዎች ሟርተኞች በራችን ላይ የተለያየ ነገር የሚወጡ ራቁቱን የሚወጣው እነዚህ የሚቃወሙን እንዳለ መቆጣጠር እንድንችል አይኖቻችን እንደዚህ መከፈት አለበት። ስሙ ለዘላለም የተባረከ ይሁን። የእስራኤል በዛን ጊዜ የነበረው የእስራኤል ንጉሥ ይድን የነበረው ከሶርያውያን ጥቃት ያመልጥ የነበረው በኤልሳ አማካኝነት ነው። ኤልሳ አይኑ እየተከፈተ ይህን ሰውዬ ብዙ ጊዜ ያስጥለው ነበረ። የሶርያ ንጉሥ ደግሞ በጣም መረረውና ምንድን ያለው ከመካከል የካደ ሰው አለን ሄዶ ኢንፎርሜሽኑን ለእስራኤል ንጉሥ የሚሰጥ አለ ሲል ከነሱ መካከል አንዱ ብድግ አለና ተክደህ አይደለንም እኛ ያንተ ታማኞች ነን፣ ነገር ግን ይህንን ስብሰባችንን በዚህ በኩል አቅደን የእስራኤል ንጉሥ ልናጠቃው ስንል አይኑ ተከፍቶ ይህንን ስብሰባ የሚነግረው ኤልሳ የሚባል ነብይ አለ፣ እሱ እየመከረው ያመልጣል። ቦታውን ግቡና ባካችሁ አንብቡት። ሁለተኛ ነገሥት 6:8 እስከ 24 እና በኤልሳ አማካኝነት ነው ይሄ ንጉሥ የሚያመልጠው ይላል። የሶርያን ንጉሥም ወታደሩ ላከ፣ ይዛችሁ አምጡልኝ አለ። የእግዚአብሔር ቃል እንደዚህ ይላል። ከ13 ጀምሬ ናንብበው። ንጉሥም ሰዎች ልኬ እንዳስይዘው የት እንደሚገኝ ፈልጉ ሲል አዘዘ። ከዚያም በዶታይን ይገኛል የሚል ዜና ደረሰው ኤልሳ። ስለዚህ ፈረሶች፣ ሰረገሎች እንዲሁም ብዙ ሰራዊት ወደዚያ ላከ። እነርሱ በሌሊት ደርሰው ከተማይቱን ከበቡ። የእግዚአብሔር ሰው አገልጋይ በማለዳ ተነስቶ የኤልሳ አገልጋይ ማለት ነው፣ ኤልሳ ቤት ውስጥ ነው ያለው። የእሱ አገልጋይ የሆነ ተነስቶ በማለዳ ወደ ውጭ ወጣ። በፈረሶች በሰረገሎች የተጠናከረ ሰራዊት ከተማዋን ከቧት ነበረ። አገልጋዩ ጌታ ሆይ ምን ማድረግ ይሻለናል አለ። እንደዚህ ነው እኛ የተከበብነው። መንፈስ ዓለምን አይኖቻችንን ከፍቶ ሲመለከት የተከበብንን እኛ፣ ጦርነት ያለብንን እኛ። አሁን ብሉይ ኪዳን ብዙ ጊዜ በስጋ የተገለጠ ነው። አሁን አዲስ ኪዳን ግን መንፈሳዊ ከበባ ነው ያለብን። መንፈሳዊ ከበባ ነው። በቃ ተከበን ያለ ነው። እንድንወድቅ ከኢየሱስ ጋር እንዳንሆን በቅድስና እንዳንመላለስ ለኃጢአት የተቃረበ በአጋንንት ተከበን የተለያዩ ፍላጻዎች በሐሳባችን የሚላኩብንን አይኖቻችን ሲከፈት ግን ከበባውን የምናሸንፍበት እቺን ዓለም የምናሸንፍበት እግዚአብሔር አይኖቻችን ይክፈት ነው የምለው እኔ። በዚህ ዘመን አይኖቻችን ካልበራ ብዙ ከበባ ነው ያለብን። እኛ ከምድር እንታገላለን፣ እኛ ከሰው ጋር እንታገላለን። ጎረቤት እንደዚህ አድርጎኝ ስጋ ለባሽ ኖ መንፈሳዊ ከበባ ነው ያለብን። ያንን መንፈሳዊ ከበባ መቋቋም የምንችልበትን እግዚአብሔር አይኖቻችንን ይክፈትልን።
የእግዚአብሔር ሰው አገልጋይ በማለዳ ተነስቶ ወደ ውጭ ሲወጣ በፈረሶች በሰረገሎች የተጠናከረ ሰራዊት ከተማዋን ከቧት ነበረ። አገልጋዩ ጌታ ሆይ ምን ማድረግ ይሻለናል ሲል ጠየቀ። ነብዩ እኛ ጋር ያሉት ከነሱ ጋር ይበልጣሉና አትፍራ አለው። ስሙ ለዘላለም የተባረከ ይሁን። አይኖቻችን ሲከፈት ከኛ ጋር ያለው ይበልጣል። አይኖቻችን አብርተን ስንመለከት ለወደቁ ተከበብን ለሚሉ መበርታት ይሆናል። ለምን እናስመልጣቸዋለን? ልክ እንደ ኤልሳ አይኖቻችንን በጌታ በኢየሱስ ክርስቶስም እግዚአብሔር ይክፈተው። ነብዩ ከኛ ጋር ያሉት ከነሱ ጋር ይበልጣሉና አትፍራ አለው። እንደዚህ ብሎት ግን ዝም አላለው። የሚገርም ነገር ነው እዚህ ጋር ቀጥሎ ያለው። ኤልሳም እግዚአብሔር ሆይ ስሙ ለዘላለም የተባረከው ይሁን ያይ ዘንድ እባክህ አይኖችን ክፈትለት ብሎ ጸለየ። እግዚአብሔርም የአገልጋዩን አይኖች ከፈተ። ሲመለከት የእሳት ፈረሶችና ሰረገሎች በኤልሳ ዙሪያ ተራራውን ሞልተው አየ። ስሙ ለዘላለም የተባረከ ይሁን። ወደ እግዚአብሔር ሲሆን እባክህ ነው የምንለው። እባክህ እግዚአብሔር ሆይ አይኖቻችንን ክፈተው፣ መቋቋም የምንችልበትን ዓለምን ማሸነፍ የምንችልበትን የክርስቶስን ኢየሱስን ክብር በመንፈስ ቅዱስ አይኖቻችንን ከፍተ እንድናይ እርዳን። አይኖቻችን ላይ ያለ ቅርፊት ይነሳ። አይኖቻችን ላይ ያለ መጋረጃ ይነሳ። አይኖቻችን ላይ ያለ ኃጢአት ሁሉ በደም ይታጠብ። አይኖቻችን ይጥራ። መንፈስ ዓለምን የትንሣኤ ዓለምን መመልከት የምንችልበት ደሙ አይኖቻችን ላይ የተረጨ ይሁን። በደሙ ማህተብ አለን። በደሙ የሰማይ ዜጋ ነን። በደሙ የትንሣኤ ዓለም ዜጋ ነንና አይኖቻችን በኢየሱስ ክርስቶስም ኤልሳ እንደጸለየው ጸሎት በዚህ ጫማ ውስጥ ገብተን መጸለይ ይሁንብን። አይኖቻችንን ይከፈት። አይኖቻችን ይብራ። ኤልሳ ለባሪያው እንደጸለየ እኔ ለእናንተ እጸልያለሁ በኢየሱስ ክርስቶስም አይኖቻችሁ ተከፍቶ የከበባችሁን ሁሉ በትናችሁ መውጣት የምትችሉበትን እግዚአብሔር አይኖቻችሁን ይክፈት። የከበባችሁን ሁሉ ማሸነፍ የምትችሉበትን የከበባችሁን ሁሉ ጥላችሁ መውጣት የምትችሉበትን በጌታ በኢየሱስ ክርስቶስም እግዚአብሔር አባቶ እንለምንሃለን። አይኖቻችን ይከፈት። አይኖቻችን ይብራ። ስምህ ለዘላለም የተባረከ ይሁን። ደምህ ኃይል ስለሆነን አቅም ስለሆነን ቅድስና ስለሆነን የምንጻርበት ስለሆነ ስምህ ለዘላለም ከደምህ የተነሳ መንፈሳዊ ደጆች በላያችን ላይ ስለተከፈቱ እናመሰግንሃለን። በልጅህ በኢየሱስ ክርስቶስ ስም ለዘላለም ተባረክ።